ሰላም ጤና ይስጥልን ክብሯት ውድ የቻናሌ ቤተሰቦች ባላችሁበት ሰላማችሁ እንዳሸዋ ብዝት ይበልልኝ። እንደምናችሁ እኔ ደህና ነኝ። እንግዲህ ለማታውቁኝ አማን እባላለሁ። ዛሬም እንግዲህ በአዲስ ነገር እንግዲህ መጥቻለሁ። እስቲ ሁላችሁም ቪዲዮ ማየት ብቻ ሳይሆን ሰብስክራይብ በማድረግ እንግዲህ እንድታበረታቱኝ ስለ በትህትና ጠይቃችኋለሁ። ቪዲዮንም ደግሞ ስትጀምሩት ላይክ ብታረጉ ምንም የሚከፋ ነገር የለም፣ ለብዙዎች ይደርሳል። ሐሳብም ደግሞ አጋሩበት። እስቲ ደግሞ እንሰማዋለን አንድ ላይ የሆነችበት ሰዓት ላይ አንተ ምንም ከጎኗ ልትሆንም ሄርሜላን በቃ አንተ የምትፈልጋት እነሱ ጥላቻ ሲያሳዩ ብቻ ነው። በእንደዚህ አይነት መልኩ ደግሞ የእነሱ ጥላቻ ስታይ ደግሞ በቃ ለኔ የምትሆነ ሄርሜላን እያልክ ደግሞ እንደ አዲስ እየወላወልክ ደግሞ እዛ መሄድ የለብህም። ገባ? መቅረት ካለብህ እዛው ቆር። አንተ ትልቅ ሰው ነህ። በቃ ብዙ ነገሮችን አይተሃል። ሄርሜላ የመጀመሪያዋ ነህ አንተ አይደል? ከአንተ በላይ ግን እያገናዘበችና ለአንተ እየተጨነቀች ያለችው እሷ ናት። ምክንያቱም አንተ ደግሞ እዛ ጋር ብዙ ላይፎችን አይተህ ብዙ ነገርና አልፈህ መተህ ሄርሜላን የሆነ ነገር ማስተዳደር ሲኖርብና መናገር ማስተካከል ሲኖርብህ ጭራሽ አንተ ነው ወደኋላ የምትጎትታት። ስለዚህ በእንደዚህ አይነት ጊዜ እውነቱን ነው ሚኪ እየተናገረ ያለውም። ትናንትናም እንግዲህ በየነው ቪዲዮ ላይ ያረገው ነገር አብርሽ በጣም ነው የሚደብረው። እውነቱን ነው። ሲጠላ እንደተጠላም ሲያቅ መጥቶ እሷ ጋር እንደዚህ መሆን ልክ አይደለም። ወይ ደግሞ ከእሷ ጋር የሚሆን ብቻ ምንም በምታደርጋቸው ነገሮች እኔ ምንም ደስተኛ አይደለሁም። ከሄርሜላ ተራቅ በቃ ከቻልክ ማለት ነው። ሄርሜላም እየወሰነችበት ባለበት ሰዓት ላይ እየመጣችሁ አትበጥጧት። ዳኒ አንተም ቢሆን አይደለም መራራቁ አስፈላጊ ነው ብዬ አላስብም። ገባህ አይደል? ትናንትና እኮ ብዙ ነገሮችን ከጎኑ ሆናል አይደለ? ከእሱም ጎን ነበር ከእሷም ጎን ነበር። ትናንትና ብዙ ነገሮች ሲፈጠሩ ገባህ አይደል? እነዚህ ነገሮች ሲፈጠሩ ደግሞ ቢያንስ ትንሽ ነገሮችን ለማየትና ለማገናዘብ ሞክራለሁ። ብዙ ነገሮችን ለማስተካከል ሞክረናል። ግን ለማዳመጥ ሞክሬው ልክ እስቲ ቆም ላስብና እውነት ለሄርሜላ የሆነ እንዴት ነው እስቲ ጠይቀው ራስህን የሆነ እንዴት ነው ለእሷ የሚገባ ነገር እና ደግሞ እሷ በምስል ልክ እያከበርኳት ነው እየወደድኳት ነው ለእሷ የሚገባት ነገር እውነቷን ነው። በቃ እውነትም እንደዚህ አይነት ነገር እያደረጋችሁ ነው። እቺ ልጅ የሚገባትን ያህል ክብር እየሰጣችኋት ነው ወይስ ደግሞ አይደለም? በቃ ምንም እኮ እዚህ ጋር እኮ ይሄ ቃቃ ጨዋታ እኮ አይደለም እንዴ። እነ ዳኒም የማይመስል ነገር አታውራ ያደረኩ በስቲ ራስን ጠይቀው እና እስቲ የምትፈልገው የምትወደው ምን ለምን እስቲ ራስን አዳምጠው። በቃ ይሄም እኔ ራሴን አዳምጠዋለሁ። በቃ ሁሉንም ነገር በተግባር አሳይሻለሁ። ግን ደግሞ ቢያንስ ጠብቂኝ። በቃ አስተካክለዋለሁ። ከዳኒም ጋር ሆነን ነገሮችን እናስተካክላለን። በቃ ከዚህ በላይ አንቺን ማስጨነቅ አልፈልግም። ችግር የለውም። እንዳትመጣም እንዳትረብሽኝ ካልሽኝ አልመጣም። ግን በቃ ከሩቅ ሆኜ ሁሉንም ነገር ተከታትለኝ አስተካክለዋለሁ። በቃ በማስተካከል ባለብኝ መንገድ ራሴ እንዳበላሸሁት ራሴ ሁሌ እንደዚህ ብትባብራ ምትን መቶ ማንም እንደ ጥቃት ህይወትን ሲያበላሽ ቆመታ ያለቅ አይደል? ቆመታ ያለቅ ማንም ሲመጣና አብራም እንዲህ እንዳደረገበት በቃ እንዲህ ይፈጠራል። ይሄ በቃ እንደሞኝ አድርገው ሲቀበለው እሺ ብለህ እንትን ትላለህ። ሁልጊዜም በእኔና በአንተ መሀል ላይ የሆነ ክፍተት የምትፈጥረው እንትን ለምን አብርሃም እሱ ነገሮች ራስክን ለመኖርና ራስክን ለማዳመጥ ማይክል ጃክሰን ሞክር። ከነሱ ስትባረር ሄርሜላን ትፈልጋታለህ? የሚኪ መልስ ከባድ መልስ ሆኖ አደረ። ኮሜንታተሮችስ ምን አሉ? የቡና ቁርስ እንዴት አደርሽ እንዴት አረፈርሽ? ይሄ ሁሉ ያንቺ ሴራ ነው እላለሁ። እኔም ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እንደ ሰማይ ከዋክብት እንደምድራ ሸዋ ላይክ ሼር ሰብስክራይብ ለምታረጉኝ በጣም አርጌ ነው የማመሰግናችሁ። በጣም አርጌ ነው የምወዳችሁ የኔ ዳይመንዶች። እንግዲህ የቡና ቁርስ ይሄንን ሁሉ ነገር እንዲፈጣጠር ያደረገችው የቡና ቁርስ በመሆኗና እንዲሁም ተመልካቾች ማይክል ጃክሰን ዛሬ በጣም አሳዝኖናል። እንዴት ወንድ ልጅ የሁላ ስራ በነገራችን ላይ የፍቅር ስራ ነው። እንግዲህ በጣም የሚደብር ማለት ነው። ሼም የሚያስይዝ ነገር ነው እንግዲህ ያደረገችው። መሀል ላይ እንግዲህ ገብታ ሰላም የነበሩ ልጆችን እንግዲህ የበጠበጠች ያለችው እንግዲህ እቺ ልጅ ነች። ያሳፍራል በጣም በአደባባይ ይደፋል። ለዚህ ሁሉ እያበቃችው አቶ ቡና ቁርስ ስለሆነች የቡና ቁርስ አርፈሽ ብትቀመጪ መልካም ይመስለናል እያሉ አቤቱታቸውን ኮሜንታተሮች ሌሊቱን አቀረቡ። ታዲያ የቡና ቁርስ የምትሰራው ስራ ሁሉ በፍጹም የሌለ ነገር ማይክል ጃክሰን አንቺ መረጃዎችን አጠፋለሁ ሲላት በእንቢተኝነትና ባሻፈረኝነት እሱም ክስ የንከሳለሁ በማለት አዋጅ ቢያውጅም ምንም እንዳትፈራት እኛ ከጎንህ አለንልህ ሲሉ አናብስቶቹ ኮሜንታተሮች ገለጹ። ኮሜንታተሮች ሁሌም አዲስ ሁሌም ፍቅር የሆኑ ኮሜንታተሮች በጣም እጃቸው ቢጽፉ የማይሰለቻቸው በጎውን ለሰው የሚያስቡ ኮሜንታተሮች በጣም ትለያላችሁ። እኔ ለእናንተ ቃላት ነው የሚያጥረኝ ማለት ነው። ታዲያ ሄርሜላ ከረሜላ ዛሬ ጸጉሯን በፍሪዝ አድርጋ በቁንጣ ለብሳ ፏ ብትንብላ ብትመጣም ግን ማይክል ጃክሰን እቤቷ ሲሄድ በክብር ተቀብላ ስማ ነገሮቹን ሁሉ የምትናገረውን ነጥቦቿን ጣል ብታረግም በንዴት እየተዋጠው ወንድሟ ሚኪ ተው አንተ ባክህ ሲያባርሩህ ነው እሷን ይቅርታ እያልክ የምትመጣው። እሷ ላንተ መጠቀሚያህ አይደለችም። ካሁን በኋላ ከህይወቷ መውጣት አለብህ ሲል ሚኪ ዛሬም ቁጣውን በማስመልከት ተናግሯል። ታዲያ የሚኪ ቁጣ አናብስቶቹ ቲክታከር
እህቶቹ የማይክል ጃክሰን ለምን ሚኪ ይሄንን ነገር ይናገራል? እንዴት ማይክል ጃክሰንን በፍጹም መናገር የለበትም፣ ከተናገሩም ሁለቱ ቢናገሩ መልካም ነው ሲሉ ገለጹ። እኔም ታዲያ የወንድምየው መናገር በፍጹም አላስከፋኝም፣ እንደ ወንድምነት እህቱን ለማስከበር እንጂ በፍጹም ለማስጠላት አይደለም። ታዲያ ወንድም መካሪ ሃይባይ የሌላቸው እነ ቡና ቁርሶች በአደባባይ ላይ የሰውን ባል ባሌ ካልሆነ የድሮ ፍቅረኛዬ ነው እያሉ አለማፈራቸው ዛሬም አይናቸውን በጨው ታጥበው ከቻሳ ቢሉም ማይክልዬ ጃክሰን ግን ቆፍጠንጠን ብሎ የኔ ህይወት ውስጥ በፍጹም ልትሆኚ አትችይም፣ እኔ ፈርቼሽ አይደለም፣ እንኳን አንድ ቪዲዮ አይደለም 3-4 ቪዲዮ ልቀቂ ማለት ማይክል ጃክሰን መቻቃተው። ማይክል ጃክሰን ብዙ ጊዜ ለሰው ልጅ ሪስፔክት ስላለው የሰው ልጅ ቆም ብሎ ማዳመጥና ሀሳቡን ማስጨረስ የማይክል ጃክሰን አቋምና አቋም ሁልጊዜ የምወድለት ነው። ማይክል ጃክሰን ብዙ ጊዜ በዝምታ ገዳይ ከቡታጅራ አቀንቅኖ ሸገር ከተማ ላይ ያለውና እንዲሁም ብዙ ኢትዮጵያውያኖችን ከሱስ ነገር ያወጣ ወንድማችን በቻይና ስልክ ዛሬ መመስገን ያለበት ዛሬ በቲክቶኩ በሶሻል ሚዲያ እሱ መሰደቢያ ሆኗል። ይሁን እንደ ጊዜው ነው። ሰው ያጠፋ ሰው ይናገራል፣ ይተቻል። ግን ማይክል ጃክሰንን እዚህ ውስጥ እያስገባችው ያለችው ነምበሯን ሩታ ሀብቴ ብትሆን ነምበርቱ ተጨምራ ፍቅር የቡና ቁርስ ብላታለች ሄርሜላ። እንግዲህ የቡና ቁርሲቷ አርፈሽ ብትቀመጪ ምን አለ እዛም ማንም እየሄደ ልክ እንደ ዝግኒ ባይዘግንሽ አንቺ የማንም መጫወቻ ሆነሽ ምንም የማታቀውኝ የ3 ዓመት ታዳጊዋን ህፃንን በጣም በቲክቶክ መንደሩ ሳትሞት ሞታለች እያልሽ በአንቺ ሰበብ ልጅሽ በሬሳ ሳጥን እየሆነች ነው። ታዲያ ለህፃኒቷ ልጅ የቡና ቁርስ ምን አለ አርፈሽ ብትቀመጪ ባትንቀለቀይ፣ ላይጠቅምሽ ይጠቅመኛል ብለሽ በውሸት ባትሯሯጪ መልካም ነው። በውሸት ያፈራሽውን በውሸት ልታጭው ስለምትችይ ማይክል ጃክሰን የሄርሜላ ቢሆንም ግን ዛሬ በተለያዩ ነገሮች ዳይመንዷ ልቧ ስብርብር እያለ በማይክል ጃክሰን እያዘነች አንተ እስከ መቼ ነው ትምህርት የምትወስደው? እስኪ ራስህን ቆም ብለህ አስብ። ከነሱ ጋር ሲሆን እኔን እንደማያውቅ ከነሱ ጋር ደግሞ ሳይሆን እኔን እንደማያውቅ ሆነህ የምትቀርበው ነገር ትክክል አይደለም ያለችው ሄርሜላ ከረሜላ ምንም ስህተት የለባትም። ማይክል ጃክሰን ብዙ ጊዜ የዋህነቱ ነው የሚያጠቃው። ያ የዋህነቱ ዛሬም በአደባባይ ላይ የተለያዩ ቪዲዮዎችን ይዘናል እያሉ በውሸት ማይክል ጃክሰን ከተለያየ ሰዎች አካል የተለየ አካላት እንዳለው ሲያስፈራሩት እሱም ለሴት ልጅ ሪስፔክት ስላለው እሺ ብሎ አንገት መድፋቱ ይሄ ለናንተ ሽንፈት መስዋዕቱ ከሆነ በፍጹም ሊሆንልሽ እንደማይችል የቡና ቁርስ ዛሬም አስረግጬ እነግርሻለሁ። የቡና ቁርስ ትናንትና አፍቅሬዋለሁ ወድጄዋለሁ ስትይ የነበረውን ፉአድን ትተሽ ዛሬ ደግሞ ነገሮቹ ሲያጋድሉብሽ ወደ ማይክል ጃክሰን መንጣትሽ ትክክል አይደለም። በይ ወደ መጣሽበት ተመለሺ። የሚያስጠላ ነገር ነው እንግዲህ ያደረገችውም መሀላቸውም ላይ እንግዲህ የፈጠረችው ክፍተት በጣም ነው የሚያስጠላው። እንግዲህ የሄርሜላም ወንድም ያለውን ነገር እኔ በፍጹም አልቃወመውም፣ የምደግፈውም ነገር ነው እንግዲህ የተናገረው እና በዚህ ጉዳይ ላይ ምን ሀሳብ አላችሁ? እኔ በጣም ነው ያናደዱኝ። ማታ ሀሳብ አስተያየታችሁን አጋሩ፣ ሼር ማድረግ እንዳይረሳ፣ ላይክ ማድረጉ፣ ሰብስክራይብ አድርጉ። ይመሻችሁ።